እስካሁንም ድምጼን እንደዚህ ቀስ አድርጌ ለስለስ ብዬ አወራሁክ እንዳይሰሙ ብዬ ነው። ማንም ይስማ ከፈለገ። ምን ማለት ነው? በቃ እኔ ልጅ ማየት ፈልጋለሁ። እንዴ እየተጋፋኝ ነው እንዴ? ማየት ፈልጋለሁ። ስማኝ፣ እጅ ልቀቅኝ። ለምንድነው መለቅክ? ስማኝ፣ እዚህ ቆም አውራኝ። አችልም እያልኩ ነው አይደለ? ነው እኔ ደግሞ ማንም አይከለክልኝ። ልጅ ላይ ማየት መብት አለኝ እንዴ? አዎ ማንም። አንተ ምንድነው እንደዚህ ልብ የሰጠክ? ምንድነው እንደዚህ ልብ የሰጠ? ልቀቀኝ፣ አትጓተትኝ እንዴ! አታስጮህ፣ ልቀቀኝ፣ አታስጮህ። ማየት ፈልጋለሁ። እሷንም ለማረጋጋት ሞክራለሁ። እኔ ከምንም ነገር በላይ ሰላም ነው የሚቀድመው እና ቢያንስ በቃ ሰላም እንድትሆን ብቻ ነው የምፈልገው ማለት ነው። እሷ ሰላም ከሆነች እኔ ችግር የለብኝም እና ለዛም ነው በተደጋጋሚ እያገኘኋትም ነገሮችን ለመፍታት ምናምን ነው እየሞከርኩኝ ያለሁት። ይህ ከዛ በፊት የተፈጠሩትን ነገሮችን እንድትረሳቸው ምናምን ነው ለማድረግ እየሞከርኩ ያለሁት ማለት ነው። ሩታ ደግሞ ያንን ነገሮች እያነሳች በዛ ምክንያት እኔን ነው እየወቀሰችኝ ያለችው እና ቢያንስ ወደኋላ ዞር ብላ እንዳታስባቸው ለማድረግ ነው የምሞክረው እና ዛሬም የመጣሁት በሰላማዊ መንገድ አወራታለሁኝ ማለት ነው። እንግዲህ ውጭ የሆነም ሰላም ብለን አግኝተ ነው አለ በዚህ ምድር ላይ አንተ እንደኔ አንተ ማለት እኔ ምንም ነገር እያደረግኩኝ ስላልሆነ ዝም ስላልኩኝ ነው ማለት ያንተ ጥፋቶች አልታዩ ወይም ደግሞ በቃ መስዋዕት መወቃቀስ ሳይሆን ይሄ ምኑቱን እኮ ነው ያገርኩ። መወቃቀስ አይደለም፣ ምንም አይደለም። አንቺ ነው እየታገዝኩሽ ያለሁት አልከኝ። የኔ ትዕግስት ግን ምንም አልታየክም። ወይም እኔ ደግሞ ምንም ስላላደረግኩኝ ምንም አደጋ አቅቶኝ ምናምን መስሎክ ነው አይደል? ልታገስ ብዬ እኔ ማለት ነው አንተ ዝም ስላልኩ ምንም ማለት ያቃተኝ ወይም ደግሞ ጠፋክ እየመሰለክ ያለው እኔ ምንም አይነት እርምጃ ስላልወሰድኩኝ ነው አይደል? ወደ ማልፈልገው ነገር ውስጥ የግድ መግባት አለብኝ እኮ። ምንም አይነት እርምጃ እኮ ብቻ አይጠበቅብሽ። ምንም ያደረኩት ነገር ስለሌለ ማለት ነው እኮ። እኔ ዝም ማለቴ ነው አንተን እንደዚህ እንድታሰብ ያደረገ። እኔ ደግሞ ምንም አልፈልገው የማየት መብት አለኝ እኮ ሩታ። ቃለም እናት ለምንድን ነው እንዳዲስ ሰው እኮ ምኑ ማላውቅኝ ምናምን ራስን እኮ በቃ ነገር መተው እኮ ያለብሽ እንዴ? ሁሉም ነገር ትተሽ ለምንድን ነው ከኔ ጋር ሰላም ለመሆን ማትሞክሪው? ሩታ ስለምን መወሻሸት ነው የምታወሪው? ቢቀርስ ውሸቱ ቢቀር ባለው ወሻሽ ጥሩ አይመስልም? ሌባ ላመሉ ዳቦ ይልሳላል እና የሰው ልጅ ማለት ነው በጣም ማሽቃበጥ በጣም ማውራት ከጀመረ ማለት ነው ውሸታም ነው። በጣም የሚያወራ ሰው በጣም ውሸታም ነው እና በብዙ ጊዜ ብዙ አይነት ቪዲዮ እንመለከታለን እዚህ ሚዲያ ላይ በጣም ለማስረዳት የሚሞክር በቃ ደግሞ ራሱን ሳያምን ራሱን ሳይተማመን ሰው አምጥቶ ማለት ነው እመኒ ብሎ ለማስረዳት የሚሞክር ሰው በጣም አስመሳይ ሰው ነው። ጀግና ሴት፣ ጀግና ወንድ፣ በራስ መተማመን ያለው ወንድ ማንንም ምስክር አይፈልግም እና በራሱ አቋም ይመራል ብዬ አስባለሁኝ። እና ይሄን ቪዲዮ ላይክ አድርጉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ዛሬ እንግዲህ የመጣሁት በራሳችን እስኪ ፈታ እንበል። አንዳንዴ እስኪ እኛስ ወይን ላይ ነው ያለነው ምንድን ነው የምንሰራው ብለን ራሳችንን ለመፈተሽ ነው የመጣሁት እና ላይክ አድርጉ። ይሄን ቪዲዮ ከወደዳችሁት ኮሜንት ጻፉ፣ አበረታቱኝ። አንዳንድ ጊዜ ብዙ ስናወራ መናቅ ነው እንጂ የሚመጣው መከበር አይመጣም እና አንድ ወሬ ደግሞ አንድ ነገር ስትሰሩ ለፈጣሪያችሁና ለራሳችሁ ህሊና ብላችሁ ስትሰሩ እርካታ ታገኛላችሁ፣ ደስታ ታገኛላችሁ። በቃ በተፈጥሯችሁ ማንነታችሁ በቃ ይጠበቃል። አንድ ነገር ሰርታችሁ ምስክር እናቅርብ፣ እንደዚህ ነው አከሌ እኮ እንደዚህ ያቀኛል፣ አከሌ እንደዚህ ነው ብሎ የሚል ሰው በጣም ውሸታም ሰው ነው እንደኔ ሀሳብ። እንደናንተ ደግሞ ኮሜንት ላይ እና በሰሞኑ በምናየው ቪዲዮ ላይ ብዙ እና አብርሽ እና ሩታ እየሰሩ ነው። ከምስክርም ያመጣል፣ ከዛም ያጋጭልናል። በራሱ አቋም ወስኖ የሚያደርገውን ነገር አንድ ቀን አይቻላቅም እና በጣም ነው የሚደብረኝ። እንደ ሰው ልጅ ትዳር ማለት ምንድን ነው? ትዳር ማለት እኮ ህይወት ማለት ነው እንደኔ እና
ምን እያሰበ ነው? ምንድን እያደረገ ነው ብዬ በጣም ራሴን እፈትሻለሁ። በእውነት ፋሚሊ አንድ ሰው በሰውና በግፍፍ የሚደረግ ነገር ብዙ ነገሮች አቅሱራታል። አሁን ሩታን አይተናል። ብዙ ቪዲዮ አይደለም ፈልጌ አይደለም የገባሁት ትዳር በሰው ግፍፊ ነው አንቺንና እኮ በቃ አለ አይደለም ሰው አርግ ስላለኝ ነው አፍቅሬ አይደለም ብዙ ነገሮች ቃላትን ተጠቅሟል። እና ያን ነገሮች በጣም ልብ የሚጎዱ ናቸው። እና እንደ ሴት ልጅ የሰው ልጅ ማለት ነው በቃላት ነው የምገምቱት፣ በተግባሩ ነው የምገምቱት እንጂ ዝም ብላችሁ ሰው ላይ መጫን አትችሉም። ብዙ ነገሮች ሩታን የሚያንቋሽ ነገር፣ ሩታን ስሜት የሚጎዳ ነገር ብዙ ነገር ሲናገር አይተናል። ብዙ ነገር አይተናል። ሩታም ብዙ ነገሮችን ስወረውር ነበር። ማን እሱ ሰንቤ የሚያደርጋቸው ድርጊት እሷም ብዙ ቃላቶችን ትወረውር ነበር። እና ይሄ ትዳር ማለት ምንድን ነው? እናንተስ ምንድን ነው ትዳር? ትዳር ማለት እኮ ክብር ማለት ነው። ሰው መከባበር ከሌለ እኮ ትዳር የለም። እንደኔ እንደምኖር ሴት ትዳር ውስጥ አይቶ እንደሚኖር ሰው ለእኔን ቃላት ጠብቆ የኔን ቃላት እሷም እኔም የእሱን ቃላት ጠብቄ እኮ ትዳር የለም። እውነት ፋሚሊዎቼ ላይክ አድርጉ ይሄን ቪዲዮ። ዛሬ ፈታ ብዬ ነው የመጣሁት። አረቦቼ የሉም በቃ እንደልፈለኩ እናገራለሁ። ግን ተሸማቅቄ የምለቅላችሁ ቤት ውስጥ ሲሆኑ ቤታችን አጭር እንትን ቤት ናትና መሄጃ መላዋሻ ስለሌለ ለዛ ነው ሶሪ። እና ክብርና ማንነትን ያልጠበቀ ህይወት ነው ብላችሁ አትሰሙና እንኳን እነዚህ ወጣቶች አይደለም እኛ አሁን አሮጊት ናችሁ፣ ጊዜሽን አሳልፈሻል፣ አንቺ እኮ ትዳርሽን አይተሻል መጥለሽ ምትላለች። እኔ አሁን በአሁን ሰዓት እንኳን አዲስ ባል ለማግባት ብፈልግ ለነፍሴ ክብር የሌለውን ለራሴን የማያከብር ቤተሰቤን የማያከብር ባል በአፍንጫው በአናቱ ይተካል። ከቤተሰብና ከራሴ በላይ ማንም የለም። ማንም ጓደኛ፣ ማንም ጎረቤት፣ ማንም አሽቃባጭ ዘመድ ለኔ ህይወት አይኖርልኝም። እኔ ነኝ ህይወቴን የምኖረው። እና እናንተስ ምንድነው የምታደርጉት? አሁን ሩታን መሳደብ አይደለም፣ አብርሽን መሳደብ አይደለም። እናንተስ እንደ አይነት ትዳር ቢገጥማችሁ ምንድነው የምታደርጉት? ትኖራላችሁ? ይቅርታ ትላላችሁ? እንደው እኮ ውሸት እኮ በአፍንጫ ትወጣለች። ውሸት ጥሩ አይደለም። እኔ እስልኩ ላይ አላስፈላጊ ወሬ የምታወራ ሴት ካለች አንድ ቀን አላድርም። አንድ ቀን እንኳን ፊት አልሰጠውም። እንኳን እንደዚህ በአደባባይ እያሽቃበጥ አይደለም እስልኩ ላይ የኔ ምንድንስ ብለ የሆነ ቃላት እንኳን የምትጠቀም ሴት ተደወለች ባሌ ጋር ምን ይሰራልኛል? ላይፉን ከሌላ ሴት ጋር የሚቀጭ ከሆነ ከኔ ጋር ምን ያደርጋል? ለኔ ክብር የለውም ማለት እኮ ነው። እኔን መጠቀሚያ እንጂ ለማንነቴ አይፈልገኝም ማለት እኮ ነው። ለኔ እንኳን እኔን አይደለም ቤተሰቦቼንም አያከብርም ማለት እኮ ነው። እኔ እንደዛ ነው የማስበው። ለፌጦ ፍርካይ ሰዓት ብሎ የኔን መብት የሚነካ ነገር ከሰራ አንድ ወንድ መሄድ የሚፈልግ ትዳሩን መምራት የማይፈልግ ጥቅምን የሚፈልግ ከዛይ ከሴት ህይወት በቃ ቀጥ የመጨረሻ ህይወቴ ብሎ ያልገባ ወንድ ነው ለእናንተ መጠቀሚያ የሚያደርጋችሁ እንጂ እንደዚህ በአደባባይ የተለጠፈ ክንዱን እየያዘች አንድ ሴት እየመጣች ለእኔ ትዳር ትሆናል ብላችሁ አትሰቡ። እና ሩታ ሀብቴ አሁንም የራሷን ህይወት ባስተካክላ ብትመራ ደስ ይለኛል። ትዳር በምንም አይሆንም፣ በልመና አይሆንም፣ በማሽቃበጥ አይሆንም። ትዳር ማለት እሱ የሰጣትን ስጦታ እሱ ከፈጣሪ የሰጠች ስጦታ ከሆነ ውይይትም ቢሆን አታጣውም። በእውነት ፋሚሊዎቼ ያኔ የኛ መለማመጥ ትዳር የሚያስገኝ የኛ መፈለግ ይመስለናል። ብዙዎቻችን ይመስለኛል። ይፈጣሪ ነው። ከመጀመሪያ ስንፈጠር ይሄ ሰው ይሄ ይደርስብሻል፣ ይሄ ቁስሚያሽ ነው ከተባለ ያን ነገር ማንም ሰው ወደኋላ አይለውም። እና ላይክ ሰብስክራይብ ያደረጋችሁ የሚዲዮ እስከ መጨረሻ ያያችሁ አበረታቱኝ እላለሁኝ። በብዙ ቪዲዮዎች ቅንጭላታችን ተመርዞ እኛ የራሳችን ህይወትም እየረሳን ነው ብዬ አስባለሁኝ። ብዙ ወደንሶቼ ላይክ እያደረጋችሁ አዎ ፋፊ ትክክል ነሽ፣ ክብር የሌለው ትዳር አይደለም የምትሉ ኮሜንት ላይ አረ አታሽቃብጪ፣ ያንቺ ህይወትና አሁን ህይወት አንድ አይደለም የምትሉም ፈልጋችሁት ኮሜንት የመጻፍ መብት አላችሁ ማለት ነው። እኔ በጣም ወዳችሁ በጣም ማከብራችሁ ዛሬ የመጣሁት ያው በሰሞኑ በሁሉም ቪዲዮ በየወጣቶች ትዳር ላይ
የማየውን ነገር ጠቅለል አድርጌ እንደዚህ በሰፊ ላውራችሁ ብዬ ነው። ትዳር ከመጀመሪያ መከባበር ነው ዋናው። ገንዘብ ከኋላ ነው የሚመጣው፣ ልጅ ከኋላ ነው የሚመጣው። እናንተ ሁለታችሁ ከጣጥማችሁ ካልተከባበራችሁ ይሄ የጥቅም መሄድ እንጂ የትዳርን ማካሄድ አይደለም። እና ብዙ ጊዜ የማየው ትዳር ዶላር ላይ ሴብ ያደረጉ ናቸው እና ይሄ ነገር ትክክል አይደለም። እንደ አስመሳይንና እየሳቀ የሚጎዳችሁን ሰው ለይታችሁ ማወቅ አለባችሁ። የኔ ፋሚሊዎች ይላለሁኝ 15 ሺህ ደርሻለሁኝ። እናንተ ፋሚሊዎች እግር ጥሏችሁ እንኳን ብታዳምጡት ትዳር ክብር የሌለው ትዳር ውስጥ ገብታችሁ እርሚያችሁን እንዳትቀጭላለሁኝ። አዎ ልክ እንደ ፋፊ ፈታ ዘና ብላችሁ የምትኖርበት ትዳር ታማኝ ትዳር እንዲሰጣችሁ ደግሞ ክርስቲያን ወገኖቼ ጦታ ሙስሊም እህቶቼ ስገዱ መስገጃችሁ ላይ ምርጥ ትዳር አንቺ ነሽ የኔ መብራት የሚላችሁን ባል ሊሰጣችሁ ስገዱ። አዎ አጎንብሳችሁ ስገዱ። እሱ የፈጣሪ ስጦታ ነው በነገራችን ላይ ጉር አይደለም። አዎ ላይክ እያደረጋችሁ የኔ ውድ ፋሚሊዎቼ እኔ ሩታ ሀብቴ ስታለቅስ ስትሰበር ስለማልወድ ለዛ ነው ላይክ እያደረጋችሁ ይሄን ቪዲዮ ትዳሯን ያሳምርላት፣ ልጇን ያሳድግላት። ሌላው ሁሉም ቀላል ነውና አንዳንድ ጊዜ ዝም ብለን ስናወራ አይዲያ የለንም። በቃ ዝም ብለን ሰው ቤት ነው ቅንጭላታችን ተጠቅመን ማውራት አንችልም፣ በሰው ነው አይዲያ የምንሰራው ምናምን እያላችሁ የምትሉ ሰዎች በእውነት ብዙ አይዲያ ያለን፣ ነገር ግን ቦታ አይመቸንም፣ ለማውራት ጊዜ አይሰጠንም። ድምጣችን ከፍሎ ሲሰማ አንቺ ልትሰሪ ነው የመጣሽው፣ ለቪዲዮ ለወሬ ነው የመጣሽው ትባላላችሁ። ያ ነገር አይምሯችን ደከም አድርጎናል የሰው ቤትና አገሬ ላይ ስመጣ ግን ፈታ እያልኩ እንደዚህ እንደማዝናናችሁ ተስፋ አደርጋለሁ። ላይክ አድርጉ ይሄን ቪዲዮ፣ ሁላችሁም ኮሜንት እየጻፋችሁ አበረታቱኝ እላለሁኝ። የኛ ንግስቶች የሚዲያው ድምቀቶችም ደግሞ አብሽራ ይዛችሁ ሩታ ሀብቴ ራሷን ታስከበረችልን ለኛ በቂያችን ነው። እሱም የተግማማ መጣ ምናምን አይመለከተንም። እኛ የራሳችንን ልጅ ይዘን ወደፊት ነው ማለት ነው። ላይክ ሰብስክራይብ አድርጉ። በጣም ነው የምወዳችሁ፣ በጣም ማከብራችሁ። እኔንም እንግዲህ ገፍተር እያደረጋችሁኝ ነው። ገፍተር አድርጉኝ፣ እኔም ጦሰዋለሁ ማለት ነው። ችግር የለብኝም እና ብዙ የምንባላቸው ነገሮች አሉ። ያ ነገር እኛን አይመጥነንም እላለሁኝ። እኛ ወደ ራሳችን ነው መመለስ ያለብን። ሁሉም ለጥቅም እንጂ ለእኛ አስቦ የሚለቅ ስለሌለ ራሳችንን እንሆን እላለሁኝ። በጣም ነው የምወዳችሁ፣ በጣም ማከብራችሁ ውድ ፋሚሊ። ላይክ አድርጉ።